ሉሊት እናቷን በከባዱ አስቀየመቻት። ማለትም እናቷን አንቺ አባቴ ከብዶሽ ነበር ወይ? እንዴት እንደዚህ ታደርጋለሽ? አባቴን ለምንድን ነው እንደዚህ የገደልሽብኝ? በማለት እናቷን ትናገራታለች። እናቷ እየሰማችውን ማመናቅቷት፣ ቆይ አንቺ የኔ ልጅ ነሽ እንደዚህ የምትናገሪኝ? አንቺ ቆይ ማንሽ? በማለት ልጇን ደጋግማ ብትጠይቃትም ቆይ አባቴ ከብዶሽ ነበር እንዴ? አባቴ አሰልችቶሽ ነበረ እንዴ? በማለት እናቷን ስትናገራት እናቷ እጅግ ስሜታዊ ሆና አንቺ እኮ የኔ ልጅ የማቃት የወለድኳት ያቺ ሉሊት ነች እንደዚህ የምትናገረኝ በማለት አንዴ በጥፊ ትመታታለች። እናም ልጅቷም አዎ አባቴን በር ዘግተሽ ቆመሽ እንዲቃጠልና እንዲሞት ያደረግሽው አንቺ ነሽ በማለት እናቷን በሐሰት ስትወነጅላት፣ ምክንያቱም ሉሊትም የምትናገራት የነበረው ሮዛ በነገረቻት ነገር ነበረ። ሮዛ የምትፈልገው እናትና ልጅ እንዲጣሉና እንዲለያዩ ነበረና ሀሳቧም እየተሳካላት ይመስላል። ግን ደግሞ ሉሊት እማዬ ይቅርታ አድርጊልኝ በማለት ድጋሚ እናቷን ይቅርታ ለመጠየቅ ስትንበረከክ፣ እናት ግን እኔ እንደዛ ተቸግሬ ወልጄ ያሳደግኩሽ ልጅ አንቺ ነሽ፣ እንደዛ ተበድሬ ተሰቃይቼ ተቸግሬ ያሳደግኩሽ ልጅ አንቺ ነሽ እንደዚህ የምትኝ በማለት ልጇን ትናገራታለች። እሷም እጅግ በጣም ተከፍታ ስለነበር እማዬ ይቅርታ ባለማወቅ አስቀየምኩሽ በማለት እናቷን ይቅርታ ብትጠይቃትም አንድ እርምጃ ከተራመደች በኋላ እናትም ዞር ብላ ይውልሽ ከዚህ በኋላ ብትከተኝ እኔ እና አታገኘኝም፣ እስከ ፍጨረሻው ድረስ አታየኝም። አንቺ ይውልሽ ያሞተው የአባትሽ አጽም የአባትሽን ቀን ይስጠኝ። ከዚህ በኋላ እኔ አንቺ የኔ ልጅ አይደለሽም፣ አታቂኝም፣ አላቅሽም በማለት እየተናደደች እናት የውጩን በር ከፍታ ወጥታ ትሄዳለች። በዛን ሰዓት እሷ ከፍታ እየወጣችው እናም እንዴት እንደዚህ ይሆናል? አንተ ዴብ ውጭ ላይ ቁሞ ስልክ እያወራ ስለነበረ እሱም ድንገት በሩ ሲከፈት ዘወር ብሎ ሲያይ ከጀርባው የሉሊት እናት እንዳይሆኑ ሆነው በሩን ዘግተው ተሽቀንጥረው ሲወጡ ያያቸዋል። በዛን ሰዓት ስልኩን ዘግቶ እሱም ተከትሎ ከኋላቸው ሲመጣ ማዘር ምን ሆነው ነው በማለት ሲጠይቃቸው ዝም በል አንተ ሰው ነህ ብዬ ባወራህ ባማክርህ ለልጄ እኔን ወንጀለኛ እኔን ገዳይ አድርገ ለልጄ ነገርካት። አንተን ሰው ብዬ ማመኔ እኔ እኮ ራሴን ችዬ መኖር አቅቶኝ አይደለም፣ ልጄ አበባዬን ለማየት ነበር እንጂ የመጣሁት። እንዴት እንደዚህ ጉር ትሰራኛለህ? የዚህን ያክል ከብጄሃለሁ በማለት ዴብልን ያለ ወንጀሉ ይናገሩት ጀመር። አልገባኝም ማዘር ምን እያወሩ እንደሆነ ምን እንደሚሉ ሊያስረዱኝ ይችላሉ በማለት ስለ አባቷ መገደል እንዴት እንደሞተ እሳት አቃጠልኩት፣ በር ላይ ቆሜ በር ቆልፌ እሳት አቃጠልኩት አባቷን፣ አንተ እንዴት እንደዚህ ታደርጋለህ? በማለት ዴብም ሲደነግጥ በፍጹም ማዘር ይሄ ካሰት የራቀ ነው፣ እኔ ለሉሊት ምንም አይነት ነገር አልነገርኳትም። የተናገረው ምናልባት ባንቴሮ ሊሆን ይችላል። እንዴት ለባንቴሮ ትነግረዋለህ አንተ ስትል ትናገረዋለች። አይ ለባንቴሮ የነገርኩትማ ማዘር፣ ምክንያቱም የሆነ ምክንያት አለ፣ ከጀርባ የሆነ ሴራ ቢኖር ነው እንጂ የእናንተ ቤት ብቻ ተለይቶ የሚቃጠልበት ምንም ምክንያት አይኖረውም በማለት ይነግራታል። እና ታዲያ መሰለ ቤቱን አቃጠለው እያልከኝ ባልሆነ በማለት ምክንያቱም እሱ ሉሊትን ለማግኘት የማይቆፍረው ጉድጓድ የለም። እዚህም እኛ ጋር መጥቶ እኮ ሉሊትን ለመውሰድ ከአንዴም ሶስቴ ሞክሯል። ሲቀጥል ደግሞ ቤቴንም ደግሞ በሐሰት በራሱ ስም አዙሮት ነበረ። እናም መሰለ የማያደርገው ነገር የለም። ስለዚህ መሰለ እጅማ አለበት። ዝም ብለው እኒህ ሰው እንዴት ዝም ብሎ እሳት አደጋ ተነስቶ ተቃጥለው ሊሞቱ ይችላሉ ማዘር? ስለዚህ ያንን ነገር እንዲያጤንልኝና እንዲፈልግ፣ ምክንያቱም እሱም ጎበዝ ስለሆነ ጠይቄው ነበረ፣ ምናልባት እሱ ነግሮብኝ እንዳይሆን በማለት እሱን ሲናገሩ አላቅም፣ ልጄ ግን አበባዬ ተናገረችኝ፣ ተፋችብኝ፣ ሰደበችኝ፣ አንቋሸሸችኝ በማለት ልጃቸውን ሲወነጅሉ፣ በአጋጣሚ ሔዋን ደግሞ ከሳሎን ስትወጣ ሉሊት በረንዳ ላይ ቁጭ ብላ ተክዛ ነበረ። እናም ሔዋንም ደጋግማ ሉሊትን ስትጠራት ሉሊት በሀሳብ ሄዳለች፣ የለችም። ሉሊት ምን ሆነሽ ነው በማለት ደጋግማ ስትጠራት አቤት ሔዋን ደህና ነኝ፣ እናቴን አስቀየምኳት፣ እናቴ እኮ ሄደች ጥላኝ፣ እናቴን በማይረቡ ቃላቶች ወርውሬ አደማኋት፣ አቆሰልኳት፣ እናቴ ከዚህ በኋላ አታየኝም፣ አንገናኝም በማለት ትነግራታለች። አልገባኝም ምንም በተመለከተ ነው እንዴት ሊሄዱ ይችላሉ ስትል አባቴን እንዴት በር ዘግተሽ እሳት አቃጠልሽበት ብዬ እናቴን ተናገርኩ
ተናገርኳትኝ። ምክንያቱም የማይረባ ወሬ ከሰው ሰምቼ ነው እናቴን የተናገርኳት በማለት ስትናገር እኮ ከማን የሰማሽው ይህንን ወሬ ሉሊት? እንዴት እንደዚህ ታደርጊያለሽ በእናትሽ ላይ ስትላት፣ ምክንያቱም መቼ የማትረባ ሮዛ ነበረች ይህንን ነገር የነገረችኝ። እኔም ሮዛ ውሸታም እንደሆነች እያወቅኩ እናቴን መጥቻ አስቀየምኳት ስትል ሉሊ ሂዋንም እና አሁን ቆይ እናትስ መቼ ነው የወጡት ስትል አሁን ነው የሄደችው ስትላት፣ ሂዋንም ተሽቀንጥራ ወደ ውጭ ስትወጣ በአጋጣሚ የሉሊት እናትና ዴብ ቆመው እያወሩ ነበረ። የሚያወሩትም ስለ ባንቴሮ ነበረና ሉሊት ሂዋንም ቀረብ ትልና ማዘር ይኸውልህ ዴብ ይህንን ወሬ ያወራው ባንቴሮን አይደለም ስትል ትነግረዋለች። ምን? አዎ እና ታዲያ ማን ያወራው? ወፊቱ መታወራቻታ ታዲያ ስትል እናትም ስትናገር፣ አይ እንደሱ አይደለም ማዘር፣ ነገሩን ሁሉ ያወራቻት ለሉሊት ይህን ድራማ የተጫወተችው ሮዛ ነች። ሁን ብላ እንድትበጠበጡ ያደረገችው ሮዛ ነች። ሮዛ ነች ሉሊት ይህንን ነገር እየነገረቻት ስትል ስትነግራቸው ዴብም እጅግ ተናዶ እቺ የተረገመች እኔ እሷን ምን ማድረግ አለብኝ በማለት ይናደዳል። ማዘር ይቅርታ፣ ይህን ሁሉ ነገር ስለ እሷ ጸባይ ሳልናገር በመምጣት በጣም ይቅርታ ሲል፣ ስለዚህ እኔ እዚህ ውስጥ ነው ኑር የምትሉኝ ማዘር? እርስዎ ብቻ ሳይሆኑ ይኸው እዚህ ቤት የሚኖረው ሰው ባንቴሮም ሂዋንም የእርስዎ ሉሊትም አለች። ስለዚህ ሁላችንም አለን፣ ምንም አይሆኑም በማለት ወደ ውስጥ ያስገባቸዋል። ወደ ውስጥ እነሱ ሲገቡ ሉሊት ወደ መኝታ ቤቷ ገብታ ልብሷን እያስተካከለች ነበር ከዛ ቤት ለመውጣት። እናም ሮዛም ተከተላ ገብታ የኔ ቆንጆ ምን ላግዝሽ? እንዴት ነው የምትሄጅበትን ቦታ ማወቅ እችላለሁኝ? ማለትም ለወደፊት ጥሩ ጓደኛ ማሞች እንሆናለን ስትል ትጠይቃታለች። አያስፈልግም ሮዛ፣ አሁን ካጠገቤ ዘወር ልትይልኝ ትችያለሽ በማለት ሉሊት ደጋግማ ብትጠይቃትም ሮዛ ግን ይሄ ቤት የኔ ቤት ነው፣ መውጣትም ሆነ አለመውጣት በራሴ ውሳኔ እንጂ በእናንተ ውሳኔ አይደለም በማለት ትመልስላታለች። እሺ አሁን ልትተይኝ ትችያለሽ ወይ? ውጭልኝ በማለት አሁንም ደግማ ስጠይቃት ሮዛ ግን በፍጹም እንደማትወጣና እሷን በአንዳንድ አማርኛ መውጋት ትጀምራለች። አየሽ ነግሬሽ ነበር ከዚህ በፊት እኮ የምትወጃቸውን ሰዎች ተራ በተራ ታጫለሽ ብዬሽ ነበር። መጀመሪያ አባትሽን ከዛም እናትሽን፣ አሁን እናትሽንም ደግሞ አታያቸውም ታጫቸዋለሽ በማለት ትርብታዋን ስትጀምር ሉሊትም እጅግ ስሜታዊ ሆና ስለነበር ሮዛ ትችያለሽ አሁን በድጋሚ ልጠይቅሽ በጸባይ ስትላት፣ አልወጣም አንቺ ስትወጪ እወጣለሁ፣ የመውጣትም ያለ መውጣትም መብቱ የራሴ ነው ስትላት፣ ሉሊትም በስሜታዊ ትሆንና ሮዛን አንገቷን አንቃ ፍራሽ ላይ ጥላ ትደበድባታለች። በዛን ሰዓት ሁለቱ እየተጫጫሁ ስለነበረ የሉሊት እናት ከግቢ ይዘዋቸው ሲገቡ ድምጽ ይሰማሉ። ሮዛና ሉሊት ተደባደቡ ሲሉ ዴብና ሂዋን ሲያወሩ የሉሊት እናት ራሷን ትስታለች። በዛን መሀል ሂዋን እናትየዋን ይዛ በውሃም በምንም ስታነቃቸው ዴብ ደግሞ ወደ ውስጥ ሲገባ ሁለቱ ተያይዘዋል። እናንተ ቆይ ምን ሆናችሁ ነው እንደዚህ የምትሆኑት? በማለት ሂዋንንም አንዴ በጥፊ ከመታት በኋላ አንቺ ነሽ ለዚህ ሁሉ መንስኤ፣ አንቺ እየተረገምሽ ምን ባድርግሽ ይሻላል በማለት ይናገራታል። ሉሊት እመኝኝ አልለቅሽም እገድልሻለሁ ስትል ትዝትባታለች። እሷም ተሽቀንጥራ ከዛ መኝታ ቤት ከወጣች በኋላ እናቴን እንድናገራት ያደረገችኝ እሷ ነች፣ አሁን ደግሞ በተራ ተራ እናትሽንም ታጫታለች ትለኛለች በማለት ስትናገር ዴብም ስሜታዊ ሆኖ ስለነበር ሮዛ መኝኝ አጠፋሻለሁ ይላታል።